ሰላም ክቡራት ተከታተልቲ ላንዳ ሪፖርት ሌተናንት ጀነራል ጻድቃን ገብረትንሳኤ ምስ ኤምቢሲ ዝተባሃለ መደበር ቴሌቪዥን በቋንቋ አምሓርኛ ዝገበሮ ቃለ መጠይቅ ካልኣይ ክፋሉ እንታይ ከም ዝመስል ዝደስስ ትሕዝቶ ሒዝናልኩም ቀሪብናልና። ላንዳ ሪፖርት ላይክ ሼር ሰብስክራይብ በመግባር ስድራ እዚ ቻናል ክትኾኑ ንሓትት። ጀነራል ጻድቃን ኣብ ቀዳማይ ክፋል ብቐንድነት ጉዳይ ደለይቲ ለውጥ ምንቅስቃስ ትግራይ ኣብ ውሽጢ ትግራይ ዘሎ እዋናዊ ጉዳያትን ምስ መንግስቲ ኤርትራ ዘሎ ርክብን ዝዳሰሰ ቃለ መጠይቅ የካይዱ። ካልኣይ ክፋል ድማ ብዛዕባ ኣድላይነት ኣፍ ደገ ባሕሪ ጠመተ ዝገበረ እዩ። ምክትል ፕሬዚደንት ጊዜያዊ ምምሕዳር ትግራይ ዝነበረን ተዛታይ ውዕሊ ፕሪቶሪያን ዝኾነን ሌተናንት ጀነራል ጻድቃን ገብረትንሳኤ ኣብ ቀዳማይ ክፋል ብፕሬዚደንት ታደሰ ወረደ ዝምራሕ ካልኣይ ጊዜያዊ ምምሕዳር ብሕወሓት ሙሉእ ንሙሉእ ዝተዓብለለ ሓቐፋይ ከም ዘይኮነ መንግስታውን ጸጥታውን ስራሕቱ በኺሩ ከም ዘሎ ኣብቲ ክልል ምርጋዕ ሰላምን ጠፊኡ ከም ዘሎ ብምኽሳስ ጀነራል ታደሰ ካብተን ክፍጽመን የሉ ዝፈረመን 8 ነጥብታት ሓንቲ ዋላ ኣይተግበረን ክብል ገሊጹ ነይሩ እዩ። ምስ መንግስቲ ኤርትራ ጽምዶ ብዝብል ዝግበር ዘሎ ምድላው ኩናት ሓደገኛን ንህዝቢ ትግራይ ናብ ጥፍኣት ዝወስድን ከም ዝኾነ ድማ ወቂሱ እዩ። ኣብ ትግራይ ኩናትን ሰላምን ዝኣክል ዓብይ ነገር ብክልተ ሰለስተ ሰባት ዝውሰነሉ ኩነታት እዩ ተፈጢሩ ዝበለ ኮይኑ ፈትለወርቅ ጌታቸው አሰፋ ወይ ድማ ደብረጽዮን እዮም ዝውስኑ ዘለው ሕዚ ትግራይ ኣብ ኣፍ ደገ ኩናት ያዘላ ክብል ጀነራል ጻድቃን ገብረትንሳኤ ዝገለጸ። ጀነራል ጻድቃን ኣብቲ ካልኣይ ክፋል ቃለ መጠይቁ ጉዳይ ኣፍ ደገ ባሕሪ ጠሚቱ መብርህ ዝሃበሉ እዚ ዛዕባ ኣቀዲሙውን ይቃለሰሉ ዝነበረ ሓሳብ ምዃኑ የብሪሁም። ኣብ ግዜ ኩናት ኢትዮ ኤርትራ ዓሰብ ብሓይሊ ክንሕዞ ይግባአና ዝብል ቅዋም ከም ዝነበረ ገሊጹ መንግስቲ ኤርትራ ወራር ብምጅማሩ እቲ ዲፕሎማሲያዊ ጽንቶ ክቐልል ይገብሮ እዩ ዝብል እምነቱ ነይሩ ምዃኑ ሓቢሩ። ኣብቲ ግዜ ኩናት መራሕ ንዝነበረ ሴንትራል ኮማንድ እቲ ሓሳብ ከም ዘቕረቦ ዝገለጸ ጀነራል ጻድቃን ብዘይካ ምክትል ቀዳማ ሚኒስተርን ሚኒስተር ምክልኻልን ዝነበረ ተፈራ ዋልዋ ነቲ ሓሳብ ዝተቐበሎ ሰብ አይነበረን ክብል ሓቢሩ። እኛ እንደ ሀገር የምንጠቀምበት ነገር መኖር አለበት የሚል አመለካከት ያዝኩኝ። ጉዳዩን አነሳሁት፣ ኢንፎርማሊ አነሳሁት ከብዙዎች ጓዶች ጋር ያኔ የሴንትራል ኮማንድ አባል ተብለው ተቀምጠው ከነበሩ ሰዎች ጋር ሁለት ጊዜ ደግሞ በሴንትራል ኮማንድ ፎርማል ስብሰባ ላይ አነሳሁት እና ያው ተቃውሞ በዛ ስትሮንግ ተቃውሞ የነበረው ከመለስ ነው። ግን ሌሎቹም ጠንካራ ድጋፍ አልነበረም። ያኔ ያስታውሳለሁ የደገፈው አቶ ተፈራ ዋልዋ ነበረ። የሴንትራል ኮማንድ መከላከያ ሚኒስተር ነበር። ዴፒቲ ፕራይም ሚኒስተርና የመከላከያ ሚኒስተር ደርቦ ነበር የሚሰራው። መከላከያ ሚኒስተር ነው የነበረው። ከኔ ጋር ቀጥተኛ ግንኙነት አለው። እሱም ደግፎት ነበረ። ግን ያው ድጋፍም ስላልነበረው ጠንካራ ተቃውሞም ስለነበረ ያው የሚደረግ ነገር አልተደረገም፣ ቀረ ጉዳዩ ሳይሰራ ቀረ። ኢትዮጵያ ኣፍ ደገ ባሕሪ ክትረክበለ ዋይሉ ሕዝውን ከም ዝኣመን ዝገለጸት ጀነራል ብፍላይ ቅድሚ ሕዚ ኣፍ ደገ ባሕሪ ንኢትዮጵያ ድልያ እዩ ኢልካ ምዝራብ ከም ነውሪ ይሕሰብ ዝነበረ ሕዚ ግና እዚ ተሰይሩ ኣፍ ደገ ባሕሪ ኣድላይ ምዃኑ ኣብ ምርዳእ ተበፂሑ ክብል እዩ ተዛሪቡም። ኢትዮጵያ የባህር በር አክሰስ ያስፈልጋታል። ያኔም እንደ ኢሹ መነሳት ነበረበት። አሁንም ቢሆን እንደ ኢሹ መነሳቱና ለዚህ እንስራ መባሉ ትክክል ነው የሚል እምነት አለኝ። ያኔ ኦፖርቹኒቲ ነበረን። ኤርትራውያኖች ራሳቸው ጦርነት ስለጀመሩ የሆነ ኢንተርናሽናል ትሪቲ እንኳን ቢኖር እነሱ ጦርነት በመጀመር ስላፈረሱት እኛ ኢናፍ ፕሪቴክስት ነበረን ያን ስራ ለመስራት። ከአቅም አንጻርም ቢሆን በተለይ ወደ መጨረሻው አካባቢ ፈጥረነው የነበረው አቅም የፈለግነውን ነገር መስራት የሚችል ነበር ሰራዊቱ። ኦፖርቹኒቲ ነበረን። የፖለቲካ አመራሩ በዚህ ጉዳይ ላይ ክሊር የሆነ ውሳኔ መስጠት ስላልፈለገ ስላልቻለ ሳያስጠይቀን ልንሰራ የምንችል የነበረውን ማለት ያኔም ዲፕሎማቲክ ተጽዕኖ አይኖርብንም አልልም፣ ግን ቀለል ያለ ዲፕሎማቲክ ተጽዕኖ ተሸክመን ከደረሰብን የጦርነት ትንኮሳና ጦርነት ማካሄድ ጋር አያይዘን ቦታውን ተቆጣጥረን ወደ ድርድር ገብተን ልንፈታ የምንችልበት የነበረው እድል ያኔ የሰፋ ነበር። ኣፍ ደገ ባሕሪ ኢትዮጵያ ተዘይረኺባ ንከባቢ ቀርኒ ኣፍሪካ ናይ ጸጥታ ስጋኣት ክኸውን ከም ዝኽእል እዩ ንዝረኸቦም ናይ ዲፕሎማሲ ማሕበረሰብ ኣካላት ብተደጋጋሚ ከም ዝነግሮም ዝሓበረ ሌተናንት ጀነራል ጻድቃን ገብረትንሳኤ ኢትዮጵያ አስተማማኝ የሆነ የባህር በር ያስፈልጋታል።
ምክንያቱም አንከር ስቴት የዚህ ሆርን ኦፍ አፍሪካ ኢትዮጵያ ናት። ይሄ አሁን ያለውን ፖፑሌሽን እና የመጣ ያለውን ኢኮኖሚያዊ እድገት ይዘን በጣም አነስተኛ በሆኑ ሀገሮች ሆስቴጅ ተይዘን የባህር በር አክሰስ አስተማማኝ አክሰስ ሳይኖረን ሰላም ይኖራል እዚህ ሀገር ሆርን ኦፍ አፍሪካ ሰላም ይኖራል ብሎ ማሰብ አይቻልም። አሁን ከብዙዎች ኤምባሲዎች የውጭ ሀገር ሰዎች ጋር እገናኛለሁ አሁንም እና የባህር በር አክሰስ ለኢትዮጵያ ያስፈልጋል የሚለው መተማመን አለ፣ ተቀባይነት አለው። ልክ ነው፣ ይሄ ጉዳይ ያስፈልጋል። ይሄ ሳይደረግ ሆርን ኦፍ አፍሪካ ውስጥ ስቴብል የሆነ የሴኩሪቲ ሲስተም መኖር አይችልም። አፍደገ ባሕሪ ብሰላማዊን ዲፕሎማሲያዊ መንገዲ ምምጻእ እዩ ዝበለጸ ብምባል ኮይኑ ግና ተዘይተኻኢሉ በወታደራዊ መንገዲ ምምጻእውን ናይ መወዳእታ አማራጺ ክብል ሓቢሩም። ቀጥሎ የሚመጣው ነገር እንዴት አድርገን እናምጣው የሚለው ነው። ብዙ ኦፕሽኖች አሉ። ዲፕሎማቲክ በሆነ መንገድ ሊመጣ ይችላል። ኮመርሻል በሆነ መንገድ ሊመጣ ይችላል። እሱ የኢትዮጵያን ፍላጎት ያሟላል ወይ ያሟላል ሌላ ጉዳይ ነው። ግፋ ብሎ ከመጣ ደግሞ የመጨረሻው ኦፕሽን ሚሊተሪሊም በኃይልም ሊመጣ ይችላል። እነዚህ ኦፕሽኖች ኦፕን ናቸው። በየትኛው መንገድ እንሄደው የሚለው አይ ቲንክ ምርጫው ኦብቪየስ ነው ይመስለኛል። የመጀመሪያው ምርጫ ዲፕሎማቲክ በሆነው መንገድ ሌጋል ፖለቲካል በሆነው መንገድ ማምጣት ነው የሚመረጠው። ካሊእ ጀነራል ጻድቃን ገብረትንሳኤ ዘልዕሎ ጉዳይ ኣብ ትግራይ መሬት ተቆጻጺሩ ዘሎ መንግስቲ ኤርትራ ብመንግስቲ ኢትዮጵያ ስቕ ክበሃል ኣይግባኣን ዝበሎ እዩ። መሬት ተቆጻጺሩ ሰባትና ዕጠቐ ይርብሽ ስለ ዘሎ መንግስቲ ዓርሱ ክከላኸል ናይ ሃገር ድሕንነትን ከኽብር ይግባእ ኢሉ። ናይ ውሽጢ ዓዲ ተጻቦታት ድማ መንግስቲ ኢትዮጵያ ክፈትሖ ይግባእ ክብል ተዛሪቡ እዩ። ቋሚ ጠባዩ ነው። እኔም ስልጣን ላይ በነበርኩበት ጊዜ ታየው የነበረ ነው። ከወጣ በኋላ የማየው ነገር ይሄን ነው። ስለዚህ ይሄ የኢትዮጵያ መንግስት ወደ ኃይል አማራጭ እንዲገባ የሚያስገድድ ነው። አርፎ ቢቀመጥ አንድ ጉዳይ ነው የሚሆነው። የኢትዮጵያን ግዛት ይዞ ዛላምበሳን አይጋን ይዞ ባድመን ምናምን ይዞ ሰዎች እያስታጠቀ ሰው እየላከ በግላጭ ሁሉን ድጋፍ እያደረገ ከፋኖ ከምናምን ጋር ነው ቅንጅት ንፍጠር እያለ ቅንጅት እየፈጠረ ባለበት ወቅት ምንም አይመጣብኝም ብሎ ማሰብ እኔ ትክክለኛ የመንግስት ፖሊሲ ነው ብዬ አላምንም። ይሄ የሆነ ባለበት ወቅት ደግሞ የኢትዮጵያ መንግስት አይ ምንም አይመጣብኝም ብሎ ዝም ብሎ መቀመጥ ተመራጭ ኦፕሽን አይደለም እና ራሱን የመከላከል የሀገሪቱን ሴኩሪቲ የመከላከል መብት አለው። ከዛ በላይ ግን በውስጥ ግጭት አገሪቱ ብሊድ እያደረገች ነው ያለችው፣ ኢኮኖሚካሊ ብሊድ እያደረገች ነው ያለችው። እንደ ሪስፖንሲብል መንግስት መጠን ይህን ማቆም አለበት። ብደብረ ጽዮን ዝምራሕ ህወሓት ናይ ግብፂ ፖሊሲ ዘፈጽም እዩ ዝበለት ጀነራል ነባር ህወሓት ዝበሃል ብጭቡጥ ናይ ግብፂ ዕላማ እዩ ዘፈጽም ዘሎ ክብል ይከሲሱ። አሁን ነባሩ ቲፒኤልኤፍ የሚባለው ወደ ደም ጠላም ግብጽ የሚያነሳውን ፖሊሲ ነው የሚከተለው። ከሻዕቢያ ጋር ሆኖ እሱን ነው የሚከተለው። የእሱ አስፈጻሚ ነው የሚሆነው። ኢትኖት አሁን ደብረጽዮን ሄዶ ከአልሲሲ ጋር ተገናኘ አልተገናኘም አላውቅም። ዳዝንት ማተር አያደርግም። መሬት ላይ የሚፈጸመው ስራ ግን በተጨባጭ የእነሱን ፖሊሲ የማራመድ ውጤት ነው የሚኖረው እና ይሄ ታስቦበት መደረግ ያለበት ነገር ነው የሚሆነው። ዝም ብሎ ጊዜያዊ ፕሮብሌም የራስን ወንጀል ለመደበቅ ወይም ደግሞ ስልጣን ላይ ለመቆየት ምናምን ተብሎ ዘሎ የሚገባበት ነገር አይደለም። ደለይቲ ለውጢ ምንቅስቃስ ትግራይ ብዝብል ዘጣየሽዎ ድማ መንግስቲ ፌደራል ብጽቡቅ ዓይኒ ዝርኦ ምዃኑ ጀነራል ጻድቃን ሓቢሩም። ከሌላው የኢትዮጵያ አካላት ጋር አብረን ለመስራት ነው የምንፈልገው። እርዳታም እንፈልጋለን። ሁሉ አይነት እርዳታ፣ ፖለቲካል እርዳታ፣ የሪሶርስ እርዳታ ሁሉ እንፈልጋለን። ባይዘ ወይ ይህንን እንቅስቃሴ ለመምራት በንቅናቄው ስም አንድ ባንክ አካውንት ከፍተናል። በቅርብ ጊዜ እናስተዋውቃለን። ሰዎችም እርዱ እንላለን። ምክንያቱም ስራውን ለመስራት ሪሶርስ ስለሚያስፈልገን ከሁሉም አካላት ነው ይሄን የምንፈልገው። በፖለቲካም ዓላማችንን መነሻ አድርገን አሁን ገና እየጀመርን ያለ ነው። ልናስፋፋው ነው እያሰብን ያለ ነው። ይህንን የንቅናቄያችንን ዓላማ ከመንግስት ጋር ለመንግስት አሳይተናል። በመንግስት በኩል በጎ ምላሽ ነው ያገኘ ነው። ጥሩ ነው የሚል ምላሽ ነው ያገኘ ነው እና ለወደፊት እያሰፋን የሚደግፈን ሰው በሁሉም በፖለቲካም በምናምንም የሚደግፈን ሰውም እያበዛን አብረን የትግራይን ፕሮብሌም የምንፈታበትን ሁኔታ በሱ በኩል አድርገን ደግሞ አንደኛ ትግራይን ወደ የኢትዮጵያ ፖለቲካ ሙሉ በሙሉ ኢንኮርፖሬት የምናደርግበትን ትግራይ ውስጥ ያለውን ፕሮብሌም የምናቀልልበትን በሱ በኩል አድርገን ደግሞ ቢያንስ አገራችን ውስጥ ጦርነት ሳይኖር ወደ ሰላምና ወደ ኢኮኖሚ ግንባታ የምንገባበት ሁኔታ እንዲመቻች እንፈልጋለን።
ብደብረጽዮን ገብረ ሚካኤል ዝምራሕ ህወሓት ንጻድቃን ገብረትንሳኤን ካልኦት ድሕሪ ምምሕዳር ጌታቸው ረዳ ምፍራሱ ናብ አዲስ አበባ ዝኸዱ ነበረ መራርሓ ምስ መንግስቲ ፌደራል ተለጢፎም ንረብሓታት ትግራይ ዘህገሩ ብዝብል ብጥልመትን ክሕደትን ክኸስስ ጸኒሑ። ክቡራት ተኸታተልቲ ላንዳ ሪፖርት ጀነራል ጻድቃን ገብረትንሳኤ ኣብ ኤምቢሲ ዝተባሃለ መደብር ቴሌቪዥን ዝሃቦ ቃለ መጠይቅ እዚ መስል ነይሩ። ስለ ዝተኸታተልኩምና ንመስግን። ላንዳ ሪፖርት ላይክ፣ ሼር፣ ሰብስክራይብ ክትገብሩና ንሓትት። ሰላም